ጦርነትን አለመደገፍ ኢትዮጵያዊ ማንነትን ያስነጥቃል። ሂድና ጉንድሽ ሆነህ ትመለሳለህ። ምን አገባኝ? ዊልቸር ነው አብይ አህመድ ይዞ አምጥቶ የሚሰጥ። ስለዚህ አይመለከተኝም። በዛ እኔ ጦርነትን አልደግፍም። ጦርነትን የማልደግፈው ኮንሲኩዌንሱን ስለምናውቀው ነው። አንፎርቹኔትሊ በሰሜን ኢትዮጵያ ክልል ውስጥ ነው ተወልጄ ያደግኩት። እናንተ ከደቡብ ሆናችሁ ጦርነትን የምትገፉ ሰዎች ምናልባት እንደው የጂኦግራፊካል ሎኬሽን ብንቀያየርና የጦርነቱ አውድ እናንተ ጋር ቢሆን ደስ ይለኝ ነበር። ምክንያቱም you don't care about the northern Ethiopians ከዛ ፐርስፔክቲቭ ብታዩ ጥሩ ነው። ከዛ ውጪ ግን ዛሬ ደቡብ ሲማገድ የነበረው ከሰሜን በሚመጣ ችግር አይደለም እንዴ? ደቡብማ መች ቆስቁሶ ያውቃል? አሁን ደቡብ ሰው ትጠራላችሁ፣ ይሄዳሉ፣ ይማገዳሉ። እንትን ነው አሁን ይኸውልህ እኔ ለምሳሌ የደርጎ ወታደር በሚወድቅበት ሰዓት ወይ ልጆች ነን እንደምታውቀውና አብዛኛው ይኸውልህ ከዚህ ከመንዝ የሚባል ቦታ አለ ሰሜን ሸዋ በመንዝ ተራራማ ቦታዎችን ሲመጣ የነበረው የኦሮሞ ወጣት ነው። በሚገርም ሞት አዋሽ ወንዝ ውስጥ ነው የገባው። አዋሽ I know that አሁንም የዚህን ጦርነት ፑሽ የሚያደርጉት ሰዎች የምናውቀው ኮንስፓይሬሲ ቲዮሪዎች አሉ እኮ አሁን መተው አብይ አህመድን ደጋፊ ለመምሰል የሚጋጋጡ ምናምን የዚህ ጦርነት ፈላጊዎች እነከሌ ናቸው የሚል ፕሪቴክስት ሰርተዋል። ይሄ ጦርነት ብንሸነፍም ብናሸንፍም እኛ የምንከፍለው ሳክሪፋይ የምናደርገው ነገር የለም እያሉ በየትዊተር ስፔሱ በየክለብ ሃውሱ የሚያወሩ ሰዎች ናቸው። እኔ ደግሞ አልደግፍም ነው። ትናንትና ያለቀው ህዝብ የምናውቀው ህዝብ ነው። ዛሬም ደግሞ የሚያልቀው ህዝብ ያ ተብሎ ስለሚታሰብ ነው። ከዛ ውጪ ግን አንደርስታንድ ማድረግ ያለብን ምንድነው አልቲሜት ኮንሲኩዌንሳችን እንትን ኤክስፔክት የምናደርገው ነገር ከጦርነት በኋላ የምንፈልገውን ነገር እናገኛለን አናገኝም። ከጦርነት በኋላም ወደ ኢንተርናሽናል ሎ ነው የሚመጣው። ኦኬ ኔጎሺዬት ማድረግ ከዛ በህግ ብያኔ ማግኘት ከዛ በኋላ መጠቀም ነው አይደል? ያንን አስበነዋል ወይ? ያን አስበነው ከሆነ ይሄን ያለ ነው ችግር የለውም። አንዴ ቀስተኝ እኪቤ ገበያ ያረጉት ታውቃለህ እዚህ ጋር ኤኒዌይ ሶትቼ ያለውኝና ከዛ ፐርስፔክቲቭ ነው እኔ እያዩ ያለሁት። ቅድም አንድ ፌክ ቅብ ኢትዮጵያኒስቶች አሉ። ያው እንደምታውቀው ኢትዮጵያኒስቶች በታሪክ አጋጣሚ ጦርነት ከማጋጋል ውጪ ሲዋጉ አይታዩም። በመጣውን በሄደው ኃይል ላይ የራሳቸውን ትርክት ነው ይዘው የሚመጡት። በነገራችን ላይ ብሔረሰብ የሚባለው ነገር ሰው ሰራሽ አይደለም፣ ተፈጥሯዊ ማንነት ነው። ኦኬ ብሔረሰብ ሸቀጥ እያለ እያወራ እነዛ ብሔረሰቦች ለአንዲት ኢትዮጵያ ይዋጉ ብሎ ደግሞ ዲስኮርስ መንፋት አይቻልም። ይሄን አንደርስታንድ ማድረግ አለባችሁ። ብሔረሰብ ሸቀጥ አድርገህ የምታስብ ከሆነ ኦሮሞም ብሔር ነው፣ አማራም ብሔር ነው፣ አፋርም ሶማሌም ብሔር ነው። ስለዚህ ሄዶ ሲዋጋ ሀገር ብሎ ሲዋጋ አንተ ብሔረሰቡነቱን ማንነቱን የማታከብርለት ከሆነ ላንተ የሚማገድበት ምንም ምክንያት የለውም ነው። ስለዚህ ዩኒፋይድ የሆነ አንድ ማንነት የለም ኢትዮጵያ ውስጥ አንድ ማንነት የለም። ብዝሃ ማንነት አለ። ያ ብዝሃ ማንነትን አክብረህ በጋራ የምንኖርበትን አገር ለመስራት የጋራ መሞት የጋራ ትግል ያስፈልገናል ብለህ ስታስብ ነው እንጂ እየመጣ መለስ ዜናዊ አምጥቶ ያስቀመጠልን ታይም ቦምብ አስመስለህ የምትናገረው ከሆነ ችግሩ ያለው አንተ ጭንቅላት ውስጥ ነው ያለው። ይሄን አንደርስታንድ ማድረግ አለብህ። አንዴ ቃል ለማመድ ኦኬ። ከዛ ውጪ ቅድም የወልቃይት ጸገዴን ጉዳይ አንስቻለሁ። ለማሳየት የፈለኩት የኔ ርስት ነው ማንነቴ ነው ብለው የምትለውን ጉዳይ ሰንበዲ መጥቶ ፒክ ሊያደርግልህ ሲል ዝም አትልም። ስለዚህ እስከምናውቀው ድረስ ኦልሞስት የኛን 3/4 እድሜ ኤሪትሪያ ሶቨሬን ካንትሪ ሆናለች። ኦኬ የኛን 3/4 እድሜ አብዛኞቻችን እዚህ ያለ ነው ማለት ነው። ያንን ነገር ሶቨሬን ካንትሪ ነች ሉዓላዊ ሀገር ነች ብለን እስካመንን ድረስ የትኛውንም ነገር የምናደርገው አንደር the umbrella of international law ነው የምናደርገው ብዬ የማስበው። አለበለዚያ ሰዎች አድቫንቴጅ ነው የሚጠቀሙብን። እኛ አሁን ትሪገር ብናደርግና ወደ ጦርነት ብንገባ እንበልና ሁሉም ፊቱን ዞሮ አታክ የሚያደርገው ማነው? ኢትዮጵያ ነው እንደ ጥቅል ማለት ነው። ይሄንን የግድ ኢትዮጵያዊ መሆን አይጠበቅብንም ወይም የሌላ ሀገር ዜጋ መሆን አይጠበቅብንም። ኢንተርናሽናል ሎው ምንድነው የሚለው ነው። ከዛ ውጪ አንድ ነገር ብቻ ልናገር ቴዲ መጨረሻ ስለሆነ የዛሬ 30 ዓመት ዩኒፖላር ሲስተም ነው የነበረው ግሎባል ፖለቲክስ እንደምታውቀው አይደለም? ዩኒፖላር ነው። አሁን መልታይፖላር ፖለቲክስ ነው ያለው።
ሁሉም የራሱን ነው። ሳውዘርን እንትን ብሎኩ የራሱን ሰው ሰብስቧል። የዌስተርን ብሎኩ የራሱን ሰው ሰብስቧል። እንደምታየው የዌስተርን ብሎኩ ስቲል በዩኤን ላይ ትልቅ ቬቶ ፓወር አለው። እንደምታውቀው ነው 185 ሀገራቶች ሊቀይሩት ያልቻሉት ጄኖሳይድ አለ አይደል በአለማችን ላይ። ይሄ ባለበት ውስጥ የፓወር ፖለቲክሱን አንደርስታንድ አድርገን እንደ ህዝብ ሊመጣብን የሚችለውን መከራ ማሰብ አለብን እንጂ ከእንቅልፉ ብድግ ሲል አይኑን ድጦ ተነስቶ ኢትዮጵያ ባህር በር ያስፈልጋታል የሚል ብቻ ተረት ይዞ የኢትዮጵያን ህዝብ ወደ ጦርነት ለመማገድ የሚንቀሳቀሱ ሰዎች ቦታ የላቸውም። አእምሯችሁን ተጠቀሙበት ነው የምለው። አመሰግናለሁ። ቴንክ ዩ ከልብ አመሰግናለሁ። እሺ አያና ነው ከዛ ነው የት ነበርክ? እኔ መጨረሻ ቡራኬ እናድርግና እንተኛ። መሐመድ ወንድሜ አንዳንዴ ግራ ትገባኛለህ ከራሴ ጋር ስትጋጫ ያለውኝና አሁን መጨረሻ ላይ የተናገርከው ነገር ራሱ ቪቶ ፓወር ምን ያህል እንደሆነና ከአንድ ፓወር ጋር ተያይዘ አንተም ፍልስጤም ባንዲራት ስታረግ ያለውና ፓለስታይን ላይ የሆነ ያለውን ነገር አሜሪካ በደላላ ግብጽና ኢትዮጵያ ሶማሌላንድ እየተሽከረከረች የጋዛን ሰዎች ማስፈሪያ ቦታ ስታፈላልግ ቤርጎ እንደሚያፈላልግ ሰው ኢንተርናሽናል ሎ አይከለክልም እንዴ? ከምንም ነገር በላይ ኢኮኖሚ ይከለክላል። ከዛ ምንድነው የምታመጣው? ዩቲዩብ ላይ ፌስቡክ ምንም አታመጣም። it's a power politics። ሬጂም ቼንጅ ያስፈልጋል። ዲስቴብላይዘር ነው። ኤርትራ ላይ ያለው ሰውዬ ለ34 አመት 33ቱን አመት ከ34ቱ አመት አሜሪካ ጠላት መርመራባዊ ሲል ቆይቶ በቀደም በኢንተርቪው ወጥቶ ትራምፕን እኮ እንዴት እንደምወደው ምናምን ለምን ያለ ይመስላል? ነፍስ ውጪ ነፍስ ግቢ ላይ ስላለን አሁን መድቧል። ብዙ ቦታ መድቧል። ኢትዮጵያ ውስጥ የመደባቸው አሉ። ሱዳን ላይ ነው በትልቁ መድቦ ያለው። ውስጥ ያው ምንም መደብ የለም። ውስጥ ማሰልጠኛ ነው። እነ ማይኮ ምናምን የሚሰለጥኑበት ነው። እነ ሚኪ ምናምን ማን ነው ሚኪ ማን ነው የሚባለው ኮፍያ አድርጎ ያሳቀኝ ሰውዬ እነሱን የሚያሰለጥንበት ነው። ውስጥ አለ የተሰጠውን ይበላል። ካኮረፈ ደግሞ ይወጣል። ሌላው እንደወጣው ማለት ነው። በዛ ደረጃ ተያይዞ ስለሆነ ያለው ይሄ መመታት ያለበት ኃይል ነው። ጤነኛ አይደለም። ዲስቴብላይዝ ያደርጋል። በዛ ላይ ደግሞ እሱ ራሱ የአንታይ ዌስተርን እሳቤ የሞላበት አካል ነው። እውነት ለመነጋገር ኢትዮጵያ ውስጥም ጤነኛ ያልሆነ ሴንቲመንት ያላቸውን አካላት የሃይማኖት ጽንፍን በተለያዩ መንገድ የሚያስተናግዱ ቴሮሪስቲክ ቴንደንሲ ያላቸው ፖለቲካል ማኒፌስቶ የሌላቸውን አካላት የሚደግፍ ነው፣ ያስታጥቃል። ዲስቴብላይዘር ነው ማለት ነው። ይሄ በደንብ የሚታወቅ ሲአይኤ የሚያውቀው የተሰለለ አቆጣጥ ሬጂም ቼንጅ አፕሩቭ ከተደረገ ፕሮፐርሊ ሪፕሌስ የሚያደርግ ስቴት ስትራክቸር ከተሰራ አውርደው ካለ በቃ ተጨብሲ ነው። ምን ለምን ብትል የኢንተርናሽናል ሎ ምናምን ልክ መለስ ቅድም ሊያስፈራራ እንደሞከረው ፕራያ ምናምን የሚባል ነገር የለም። ታደርገውና ከዛ በኋላ ጅብ ከሚበላህ በልተህ ተቀደስ ያለው ሰውዬ አይነት እንዳይሆን መፍራት ነው። ጦርነትን አልደግፍም ግን በቋሚነት ውስጣዊ ብጥብጥን ስናስተናግድ እናንተና ድሽቃ ተሸክሞ መጡ በላስቲክ እየተባለኩ ከኤርትራ ይዘው መተዋል። ኤርትራ አለችልን ይሏል እኮ አገር ውስጥ ያሉት እንዳለ ጽምዶ ብለው ሄዶ የከፈተው እኮ የዛሬ 2 አመት መሶቤ ላይ ተጸዳዳ ብሎ ሲያለቅስብን የነበረው እኮ አሁን ተመልሶ በአንድ መሶብ ቁጭ ብሎ እዛው የተጸዳዳበት መሶብ ላይ አብሮ መብላት ጀመረ። ለምን ይመስላል? ቢኮዝ ማንኛውንም ሊረብሽ የሚችል ግጭት ሊፈጥር ሴንትራል ገቨርንመንት ሊያሳጣም የሚችል ነገር ይመግባል። ድሽቃ ሀገር ውስጥ ባዶ ነው። ምንም ሪስፖንሲቢሊቲ የለበት፣ ፊዚካል ሪስፖንሲቢሊቲ የለበት። ማንንም ይጠይቀው የለም፣ ፓርላማ የለም፣ ምን የለም። ያለውን የሀገሪቱን አሳም ተሽጦ ሆነ ተለምኖ የመጣ ገንዘብ ድሽቃ ገዝቶ ለነገበየውና ለነጫላ ያስታጥቅልኛል። እዛ ጋር ኪሮስ ይጠብቁታል። ሀገር መረበሽ ነው አላማ። ዲስቴብላይዘር ነው፣ ፉል ታይም ዲስቴብላይዘር ነው። ይሄንን ዲስቴብላይዘር ኢንተርናሽናል ኮሚኒቲው እንዲጋራ ማድረግ ነው። ሶማሌ ላይ ምን ያሯሩጣቸዋል? አልሸባብ ብላችሁ የአልሸባብ ዋናው መፈልፈያው እሺ አንድ ይበቃል። አልሸባብ መፈልፈያው እዚህ አይደለም ወይ? ቴሮሪዝም መፈልፈያው እዚህ አይደለም ወይ? ሪጅን ውስጥ ያሉ የችግሮች መፈልፈያ እዚህ አይደለም ወይ? ቀይሩ ይሄንን በሚለው ነገር አይ ቲንክ የኢንተርናሽናል ኮሚኒቲ በብዙ ይስማማል። ስለዚህ ይሄንን ለመቀየር የምታደርገው ሙቭ ላይ ማንንም ከፊት የሚቆም የለም። ችግሩ ምንድነው? ለህዝብ ማሰብ ያስፈልጋል። የሰደዳቸውን እጆቹን እንዲያወጣ ማድረግ ያስፈልጋል የሚለው ነውና በፈራተባ ማለቱ አያስፈልግም። ቼክሜት ያለችውን ጸዲን ወጥቷል። ቼክሜት ሰላም ደሩ
ቴንክ ዩ አያና። የት ነበርክ? እሺ ቴዲ አመሰግናለሁ። የት ነበርክ? ከመሄዱ በፊት አንድ ደቂቃ አያና ስለጠየቀኝ። ኧረ አንድ ደቂቃ ችግር የለውም። አይ ጥያቄ አንድ ደቂቃ የሚባለው 11 ደቂቃ ይወዳል። ጨረስን። መጨረሻ ጥያቄ ከዛ ይመልሳል። እኔ እዚህ ማደር የለብኝም። 4 ደቂቃ አለኝ። እሺ 2 ደቂቃ ስለ ራሴ ነው። እኔ ብሔር ብሔረሰብ የሚባል አስቀያሚ ስም ራሱ ያስጠላኛል። በጣም ነው የሚያስጠላ። የሀገሬ ጠላት ብሔር ብሔረሰብ የተባለ ፖለቲካ ነው። ብሔር ብሔረሰቦች አይደሉም የሚያስጠሉኝ። እኔ ራሴ የዚያ አካል ነኝ። ራሴ ብሔር አለኝ። የራሴ ቋንቋ አለኝ። የራሴ ማንነት አለኝ። ለሀገሬ ለኢትዮጵያ ግን ጸር የሆነው ሌላ ማንም አይደለም። ብሔር ብሔረሰብ የሚባል የሌቦች እና የደላሎች የሌላ ሀገር ተላላኪዎች ተሰብስበው የሚቦጠብጧት ሀገር የፈጠረው ብሔር ብሔረሰቦች የተባለ ቅርጫት ነው። ስለዚህ መሐመድ ወንድሜ ወይም ሌሎች የምትሰሙ ሰዎች ካላችሁ ይህንን ስናገር ቅብ ኢትዮጵያዊ ጂኒጃን ከምናም ብትለኝ አይ ዶንት ኬር። እኔ ኢትዮጵያዊ ነኝ። ከኢትዮጵያ ውጭ የሚገልጸኝ ሀገር ውስጥ ብሆን ከሀገር ውጭ ወጣ የሚገልጸኝ ኢትዮጵያዊነት ብቻ ነው። እኔ ማንነቴን አውቀዋለሁ። ከዛ በዘለለ ካንተ ጋር ማወራ ኢትዮጵያዊ ስለሆንክ ነው እንጂ ኦሮሞ ስለሆንክ ቁጭ ብዬ ካንተ ጋር አላወራም። ወይ አማራ ስለሆንክ ቁጭ ብዬ ኢትስ ናሽናል ኢሹ እያወራን ያለ ነው ኢትዮጵያ ስለምትባል ሀገር ነው። ይሄን ለማለት ነው። ስለዚህ ስድቡን እባካችሁ በተለይ ኢትዮጵያ ለሀገራችሁ ክብር ካላችሁ ሰውን ቅብ ኢትዮጵያን የጠራ ሌላ አድጀክቲቭ አትጨምር። ዛት ኢዝ እንዴት ሀገርን ራሷ እንደምጠላትና ብሔርን በጣም እንደምትወድ ነው የሚያሳየው። ለሌሎች ነው የምናገረው። ኢትዮጵያ የምትባል ሀገር ብቀባትም ባልቀባትም ስሟን ከጠራ የኔ ነች፣ መገለጫ ነች በቃ። ስለዚህ ማውራው ስለሱ ነው። የሷ ጥቅም መሰለኛ አሰብ የምንለው ቀይ ባህር የምንለው ቀድም ወዳጆች የሚመስሉ ኤርትራውያን መጥተው የተናገሩት ምንድነው? አንተ የተናገርከውን ነው። በውስጣችን መከፋፈል እንዳለ፣ መለያየት እንዳለ፣ ጦርነት ቢመጣ ችግር ውስጥ ልንገባ እንደምንችል ይሄንን ነው ነግረውን ሄዱ። ይሄንን መናገርም የለብንም ሲጀመር እኔ አብይ አህመድ ወደ ጦርነት እንዲገባ እንዳይገባ አይመለከተኝም። እኔ ለምን አሁን መለስ ዜናዊ አይኖር የምናወራው በመለስ ዜናዊ ዘመን አይሆንም? ለምን ኃይለማርያም ደሳለኝ ወይም ሌላ ሰው አንተ ራስህ ለምን ጠቅላይ ሚኒስትር ሆነ አትመጣም? በኢትዮጵያ ጥቅም ጉዳይ ላይ ስናወራ ኤርትራ የምትባል ሀገር ተጠቅማ የምትጠቀም ሀገር እንድትሆን እፈልጋለሁ። ማትበላውን የምታበሰብሰውን እንጀራ እያየሁ እየራበኝ ግን ቀምቼም ቢሆን እበላለሁ እንጂ ዝም ብዬ አላይም። አሰብ የተባለ ትልቅ ሀብትና ጸጋ እየገማ እዛ ቁጭ ብሎ አንተ ጦርነት ማምጥተህ እዛ ሄደን ችግር ምናምን ብለህ ሆዴ እንድታባብሰው አልፈልግም። ጦርነት ይሄዳል አይሄድም ወሬ ብቻ ነው ምናምን እሱ ዛት ዛናዘር ቲዮሪ እሱ ሌላ ጉዳይ ነው። ኦፍ ኮርስ ማንም ቢሆን የሚናገር ሁሉ ሄዶ ጦርነት አይገባም። ይሄ ተራ የሆነ ትንታኔ ነው። ሐሳባችን ግን ይሄ ነው። እንደ አንድ ኢትዮጵያዊ የምፈልገው የአሰብ ወደብ ተጠቃሚ መሆን እፈልጋለሁ። ጦርነት ብዬ ምንም አዲስ ነገር አይደለም ለኛ ለኢትዮጵያን አሁን እየተዋጋን አይደለም እንዴ? ለምንድነው የፈራኸው? እየተዋጋን እኮ ነው። ይሄ ጦርነት ግን ሲያሳስብህ አላየሁም እኔ። ይሄ ጦርነት አማራ ክልል ላይ ያለ ጦርነት፣ ትግራይ ክልል ያለ፣ ኦሮሚያ ክልል ያለ ጦርነት አሳስቦ እንደዚህ ስትጨነቅ ስትናገር አልሰማም። ለምን ከኤርትራ ጋር ጦርነት ምናምን ቢባል ሆድ የሚንቦጫቦጨው? እንዲያውም እኔ አሁን ላለው መንግስት የምመክረው ምንድነው ትንንሹን ጦርነት የምናስቀረው በትልልቅ ጦርነት ነው። ኢንፋክት እንደዚህ አይነት ዘለን ስንገባ የት ይሄዳል? መሀል ላይ ያለው ምን ሊሆን ይችላል? ምንም ሊሆን አይችልም፣ ይዋጣል። ስለዚህ የሀገራችን ትልቁ ችግር ኢኮኖሚ ነው። ሁሉም ብሔሩን ብሎ ሄዶ ምናምን የሚሰራው የሚበላው ስላጣ ነው፣ ችግር ስለያዘው ነው። የሚዋጋውም እዛው ጦር ሜዳ ሆኜ እየበላሁ እኖራለሁ ብሎ የወሰነ ህዝብ ስላለ ነው እንጂ በኢኮኖሚ የበለጸግን ትልቅ ሀገር ብንሆን ኖሮ ይሄ አሁን አንተ የምትለው የብሔር ብሔረሰብ ጭቅጭቅ ራሱ ይቀራል ባይ ነኝ። እንኳን አይደለም የመሃል ሀገር ጦርነት። አመሰግናለሁ። ቴንክ ዩ። የት ነበርክ? ኤርትሪያ ወንድማችን፣ የመጨረሻው ተናጋሪ አንተ ነሽ። 4 ደቂቃ አለ። ምን ትላለህ ወንድሜ? ኤርትሪያ ሚውት ሊሆን ይችላል። ልክ ይላል። አንሚት አድርገው። ኤርትሪያ የለህም። ጥሪ አድርገናል። ከኛ የቀረ የለም። በኋላ ጥሪ ተራይ ሲደርስ እንዳትል ጥሩት። እስኪ በ2 ሰከንድ ልስጣችሁ። በኮሜንት ጻፉለት።